የቀይ ባህርና የባህረ ሰላጤው አካባቢ ለኢትዮጵያ ጥንታዊ የባህር ላይ ጉዞ መልህቅ ነበሩ። በአክሱም ስልጣኔ የተራቀቀችው ኢትዮጵያ በገናናዋ ግሪክ፣ በጥንታዊቷ ፋርስ፣ በጠንካሮቹ ሩቅ ምስራቅና በጠቢባኑ መካከለኛው ምስራቅ አካባቢ ድረስ የውጭ ንግዷን በማመቻቸት ስሟ ገናና እንደነበር ይነሳል። በመካከለኛው ዘመንም ኢትዮጵያ እንደ ዘይላና በርበራ ካሉ ትላልቅ የወደብ መዳረሻዎች ጋር ስሟ አብሮ ይነሳል። ገናና የነበረው የኢትዮጵያ የባህር በር ባለቤትነት ታሪክ ችግር የገጠመው ባህር ኃይሏ ተበትኖ መውጫ መግቢያዋ ከተዘጋ በኋላ ነው። በዛሬው የመልህቅ ዝግጅታችን የኢትዮጵያ የባህር በር ጥያቄ፣ የኢኮኖሚ ተጽዕኖ እንዲሁም በአፍሪካ ቀንድ የሚኖራትን እንቅስቃሴ እንመለከታለን። ፍቅርተ ቢተው ነኝ። ከ120 ሚሊዮን በላይ ህዝብ ላላት ሀገር ዓለም አቀፋዊ የንግድ መስመሮችን በነጻነት ማግኘት አለመቻሏ የፈጠረው ተጽዕኖ እንደተጠበቀ ሆኖ በኢትዮጵያ ፖለቲካ ውስጥ የባህር በር ጥያቄን አጀንዳ አድርጎ ማንሳትም ሆነ መሞገት ስህተት ሆኖ የቆየበት ሁኔታ ትክክልና ተገቢ እንዳልሆነ የዘርፉ ባለሙያዎች በቁጭት ሲናገሩ ይደመጣል። በኢትዮጵያ የውጭ ግንኙነት ሂደት ውስጥ ረጅም ዓመት ልምድ ያላቸው እውቁ ዲፕሎማት ፕሮፌሰር ብሩክ ኃይሌ በዘመናዊ የዓለም አቀፍ ህግ ውስጥ ካሉት ፈታኝ ሁኔታዎች አንዱ ወደብ ለሌላቸው ሀገሮች የባህር በር መዳረሻን ማረጋገጥ ነው ይላሉ። ከፍተኛ የህዝብ ብዛት ኑሯቸው ወደብ አልባ ከሆኑ የዓለም ሀገራት መካከል ኢትዮጵያ ቀዳሚዋ ሀገር ናት። ከቀይ ባህር በ60 ኪሎ ሜትር ርቀት ላይ የምትገኘው ኢትዮጵያ ላለፉት 3 አስርት ዓመታት ገደማና ከዛ በላይ የባህር በር አልባ ሆና ቆይታለች። በታሪክ እስከ ቅርብ ጊዜ ድረስ የኢትዮጵያ ሀብትና ንብረት የነበረው የአሰብ ወደብ በአንድ ወቅት በገጠማት ፖለቲካዊ ችግር ምክንያት ከእጇ እንዲወጣ መደረጉ ለበርካቶች ቁጭት ሆኖ ቀጥሏል። ምጣኔ ሀብታዊ ጥገኝነት፣ ኢፍትሐዊ ተጠቃሚነት፣ ደህንነትና የሉዓላዊነት ጥያቄዎች ከባህር በር ጥያቄ ጋር በእጅጉ እንደሚቆራኙም ፕሮፌሰሩ ያነሳሉ። እንደ አውሮፓውያኑ የዘመን አቆጣጠር ከ1990ዎቹ መባቻ ጀምሮ የባህር በር አልባ ለሆነችው ኢትዮጵያ ምሁራን፣ ፖለቲከኞች፣ የኢትዮጵያ ወዳጆችና የዓለም አቀፍ ማህበረሰብ ሳይቀር ተሟግቷል ያሉት ፕሮፌሰር ብሩክ ኃይሌ አሁን ላይ የባህር በር ጉዳይ አጀንዳ ሆኖ ትውልዱን ወደ ቀደመ ታሪኩ የሚመልስ እንደሚሆንም ያነሳሉ። በፖለቲካ ስህተትና በውጭ ኃይሎች ፍላጎት ከቀይ ባህር አካባቢ ገለል ተደርጋ የቆየችው ኢትዮጵያ ለምጣኔ ሀብታዊ ችግሯና ጂኦፖለቲካዊ አለመረጋጋቷም ትልቅ ምክንያት ሆኖባት ቆይቷል። ያኔ የባህር በር ጥያቄን የሚያነሱ ሁሉ የጦርነት ነጋሪት ጎሳሚዎች፣ ግጭት ቀስቃሾች፣ የቀደመ ስርዓት ናፋቂዎችና ሌሎች ስያሜዎች ይሰጧቸው ስለነበር በባህር በር ጉዳይ የራስን ሀብትና መብት መጠበቅ የሚያሸማቀቅ ሆኖ ቆይቷል። ኢትዮጵያን ከባህር በር ጋር ለማገናኘት የሚደረገው እንቅስቃሴ አሁናዊ ሳይሆን መጻኢዋን ኢትዮጵያ ታሳቢ ያደረገ ነው ይሉታል። በ2025 ዓ.ም የኢትዮጵያ ህዝብ ብዛት 150 ሚሊዮን ገደማ ይደርሳል ተብሎ ይገመታል። የሀገሪቱ ምጣኔ ሀብት እንቅስቃሴ እያደገ መጥቷል። በዚህ ሁሉ ሂደት ውስጥ ግን ኢትዮጵያ የህዝብ ብዛቷ የሚፈልገውን የምጣኔ ሀብት እንቅስቃሴ የሚሸከመውን የባህር በር ፍላጎት ማሟላት የህልውና ጉዳይ መሆኑ የሚያጠራጥር አይደለም። የግብጽ ዋና ዓላማ ኢትዮጵያ በቀጠናው የበላይነት እንዳይኖራት ከባህሩ ዙሪያ ማግለል ነው። ምክንያቱም ደግሞ ወደብ አልባ ሆኖ ታላቅ የሆነ ሀገር ስለሌለ በሚል የዘርፉ ባለሙያዎች ሲናገሩ ይደመጣል። የባህር በር ማጣት በኢትዮጵያ ኢኮኖሚ ላይ እያደረሰ ያለው ጉዳት ቀላል የሚባል አለመሆኑን መንግስትን ጨምሮ የምጣኔ ሀብት ባለሙያዎች ሲናገሩ ይደመጣል። የሎጂስቲክስና የትራንዚት ወጪ ኢትዮጵያ የወጪና ገቢ ንግዷን ለማካሄድ በጅቡቲ ወደብ ላይ 95% ጥገኛ መሆኗ ለዚህም በየዓመቱ እስከ $2 ቢሊዮን የሚጠጋ የውጭ ምንዛሬ ለወደብ ክራይ ትከፍላለች። የኢኮኖሚ ተወዳዳሪነት መዳከም፣ ከውጭ የሚገቡ ሸቀጦችም ሆነ ወደ ውጭ የሚላኩ የኢትዮጵያ ምርቶች ቡና፣ ሰሊጥ፣ ማዕድን የመሳሰሉት በከፍተኛ ወጪ ምክንያት በዓለም ገበያ ተወዳዳሪነታቸው ይቀንሳል። ሌላው ብሔራዊ ደህንነት ነው። ናሽናል ሴኩሪቲ ነዳጅ፣ ማዳበሪያና መድኃኒት የመሳሰሉ ስትራቴጂካዊ ግብአቶች የሚገቡትም በሌላ ሀገር ሉዓላዊነት ግዛት ውስጥ በማለፍ ነው። ይህ አደጋ በቀላሉ የኢትዮጵያን ህልውና ስጋት ላይ ሊጥል የሚችል ነው። የባህር ህግ ምንም እንኳን ኢትዮጵያ ወደብ አልባ ብትሆንም የዓለም አቀፍ የባህር ህግ ስምምነቶች ወደ ባህር የመውጣትና የመጠቀም ራይት ኦፍ አክሰስ መብትን ያረጋግጣሉ። የቅኝ ግዛት ውሎች የቅኝ ገዢዎችን ፍላጎት ለማሳካት የተቀረጹ እንጂ የአፍሪካውያን ፍላጎት መገለጫ አይደሉም።
ጣሊያን በሁለተኛው የዓለም ጦርነት ተሸንፋ ስትወጣ በ1947ቱ የፓሪስ ስምምነት መሰረት በቅኝ ግዛቶቿ ላይ ያላትን መብት በሙሉ አሳልፋ ሰጥታለች። የኢትዮጵያ የባህር በር ጥያቄ ከኢኮኖሚ ፍላጎት ባለፈ ሀገሪቱ በአፍሪካ ቀንድ ያላትን መካከለኛ ኃይል ሚድል ፓወር የመሆን ሚና የሚያረጋግጥ ስልታዊ ጉዳይ የአፍሪካ አመራር ልዕቀት አካዳሚ ያወጣው መረጃ ያሳያል። አንዲት ሀገር በቀጠናው የበላይነት እንዲኖራት የባህር ኃይልና የወደብ አማራጭ መኖር ወሳኝ መስፈርቶች በመሆናቸው ይህ ጥያቄ የሀገሪቱን የቀጠናዊና መሪነት ሚና በተለያዩ ምሰሶዎች ላይ ይገነባዋል። ኢትዮጵያ በአሁኑ ወቅት ከ90 በመቶ በላይ የውጭ ንግዷን በአንድ ወደብ ላይ ብቻ ጥገኛ ማድረጓ እንደ መካከለኛ ኃይል ያላትን የውሳኔ ነጻነት የሚገድበው ሲሆን በየዓመቱ የምትከፍለው በቢሊዮን የሚቆጠር ዶላር የወደብ ክራይ ለልማት የሚውል ሀብትን ይሻማል። የራስ የወደብ አማራጭ መኖር ይህን ግዙፍ ሀብት ለሀገራዊ ግንባታ ለመዋልና የንግድ መስመሯን ከማንኛውም ቀጠናዊ ፖለቲካዊ ጫና ነጻ በማድረግ የኢኮኖሚ ሉዓላዊነቷን ከጥገኝነት ወደ ሙሉ ነጻነት እንደሚያሸጋግረውም የአካዳሚው መረጃ የሚያመላክተው ነው። መካከለኛ ኃይል መሆን በቀጠናው ደህንነት ላይ ተጽዕኖ ማሳደርን የሚጠይቅ በመሆኑ የባህር በር ለዚህ ዓላማ ትልቅ ስልታዊ መሳሪያ ሆኖ ያገለግላል። ኢትዮጵያ የባህር ኃይሏን ዳግም በማደራጀት በቀይ ባህርና በኤደን ባህረ ሰላጤ ላይ የሚታየውን የሽብርተኝነትና የባህር ላይ ውንብድናን ለመከላከልም የበኩሏን ሚና መጫወት ትፈልጋለች። በቀይ ባህር ላይ በርካታ የዓለም ሀያላን ሀገራት የጦር ሰፈር ያላቸው በመሆኑ ኢትዮጵያ እንደ ቀጠናዊ ኃይል እዚያ ስትራቴጂካዊ ቦታ ላይ መገኘቷ ድምጿ በዓለም አቀፍ ደረጃ እንዲሰማና ጥቅሟም እንዲከበር ያደርጋል። ይህ የባህር በር ጥያቄ በጎረቤት ሀገራት ዘንድ ያለውን ግንኙነት በአዲስ መልክ የሚቀርጽ ሲሆን ኢትዮጵያ ፍላጎቷን በሰላማዊ መንገድና በጋራ ጥቅም ላይ የተመሰረተ እንዲሆን ማድረጓ በቀጠናዊ ያላትን የለስላሳ ኃይልና የዲፕሎማሲ ብስለት ያሳያል። የባህር በር ጥያቄ ለኢትዮጵያ ምቾት ጉዳይ ሳይሆን የህልውና ጉዳይ መሆኑ አያጠራጥርም። ኢትዮጵያ የባህር በር ስታገኝ በአፍሪካ ቀንድ ያላት መካከለኛ ኃይልነት ምዕሉ የሚሆን ሲሆን የኢኮኖሚ ነጻነቷ ይረጋገጣል። እንዲሁም በቀጠናዊ ደህንነት ላይ ያላት ድምጽም ይጎላል። ይህ ታላቅ ጉዞ ኢትዮጵያን ወደ ቀደመ የታሪክ ኃያልነቷ የሚመልስና በቀጠናው ያላትን የማይተካ ሚና ዳግም የሚያረጋግጥ ወሳኝ እርምጃ ነው። የግብጽ ዋና ዓላማ ኢትዮጵያ በቀጠናው የበላይነት እንዳይኖራት በባህሩ ዙሪያ ማግለል ነው። ምክንያቱም ሲገለጽ ወደብ አልባ ሆኖ ታላቅ የሆነ ሀገር ስለሌለ በሚል የዘርፉ ባለሙያዎች በምክንያትነት በተደጋጋሚ የሚገልጹት ነው። አሁን የሚነሱ ጥያቄዎች ምላሽ እንዲያገኙ ለማድረግ በአንድም በሌላ መልኩ የተበላሸው እንዲስተካከል የተጣመመው እንዲቃና ለማድረግ በጥሩ ታሪክ ሽሚያ ውስጥ ከመግባት በመጥፎ ደግሞ ከመወቃቀስ ይልቅ በጋራ ሆኖ ቀጣዩን ማረምና ማስተካከል ሀገርን ማሻገር ሉዓላዊነትና ዳር ድንበርን እንዲሁም ጥቅምን ማስከበር ይገባል። በዚህ በኩልም መንግስት፣ ፖለቲከኞች፣ ምሁራን፣ እያንዳንዱ ዜጋ ሁሉም ኃላፊነቱን ወስዶ የበኩሉን ሊወጣ ይገባል እያልን የዛሬው የመልሕቅ ዝግጅታችን አበቃ።